ትልልቅ ሕልሞች፣ ትናንሽ ሰዎች። እስኪ ላፍታ ወደ ድሮ ዘመን ልውሰዳችሁ። ልጆች እያላችሁ ሁሉም አስተማሪ ማለት ይቻላል መጠየቅ የሚወደው ስታድግ ምን መሆን ትፈልጋለህ የሚል ጥያቄ ነበር። መምህራን ይህንን ጥያቄ ሲጠይቁ የሁሉም ልጆች ስሜት በአንድ ጊዜ ከፍታ ላይ ስለሚሆን እነዚያ ትልልቅ ሕልም ያላቸው ትንንሽ ሰዎች ጥያቄውን ቀድሞ ለመመለስ እኔ ልቅደም ማለት የተለመደ ነው። ከዚያ እያንዳንዱ ልጅ ወደፊት መሆን የሚፈልገውን ነገር በሙሉ ልብ ጮክ ብሎ መናገር ይጀምራል። አንዱ ፖሊስ መሆን እፈልጋለሁ ይላል። ሌላው የጠፈር ተመራማሪ መሆን እፈልጋለሁ ወይም የእሳት አደጋ ተከላካይ ሰራተኛ መሆን እፈልጋለሁ ስል፣ ሌላኛው ደግሞ አይሮፕላን አብራሪ መሆን እፈልጋለሁ ብሎ ይጮሃል። አብዛኞቹ ልጃገረዶች ደግሞ ነርስ፣ ዶክተር ወይም መምህር መሆን እንደሚፈልጉ ይናገራሉ። በክፍል ውስጥ የነበረው ያ ጊዜ በእርግጥም አስደሳች ነበር። በልጅነት ልባችንና አእምሯችን ውስጥ ለአፍታም ቢሆን ምንም አይነት የመጥፎነት ዝንባሌ ወይም የክፋት መንፈስ አልነበረም። ስለዚህም ነፍሰ ገዳይ ወይም የአደንዛዥ ዕፅ አዘዋዋሪ ለመሆን እፈልጋለሁ፣ አሊያም ሴተኛ አዳሪ ሆኜ ሰውነትን ለገንዘብ መሸጥ ወይም በመጥፎ ግንኙነት ውስጥ መሆን እፈልጋለሁ የሚል አልነበረም። ምክንያቱም በዚያ ዕድሜ ማናችንም ብንሆን በውስጣችን የነበረው እውነተኛ ሕልም እንጂ የሐሰት ተስፋ ባለመሆኑ በተወለድንበት ቀን መሞት የምንጀምር መሆኑ ግልጽ ነው። ገና መጀመሪያ ቃላቶቻችንን ሳንናገር፣ ገና የመጀመሪያ እርምጃችንን ሳንራመድ፣ ገና መተንፈስ እንደጀመር ዲያብሎስ ሕይወታችንን እንዲያሳድድ ጋኔንን ይመድባል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው ይላል ቅዱስ ወንጌል ዮሐንስ 10 ከቁጥር 10 ላይ። የዲያብሎስና የአጋንንቱ ዕቅድ ከመጀመሪያው እስትንፋሳችን ጀምሮ ከየት እንደመጣን እንዳናውቅ፣ ከእውነት እንድንርቅ፣ ከፈጣሪያችን ከኢየሱስ ክርስቶስ ጋር ግንኙነት ለመፍጠር እንደተሰራን እንዳናውቅ፣ እንዲሁም በመጨረሻ ሰዓት ለዘላለም ከእግዚአብሔር ጋር ለመሆን ወደ መጣንበት የምንመለስ መሆናችንን እንዳናውቅ ማድረግ ነው። ኑሯችንን በትልቅ ቤትም ውስጥ ይሁን በመንገድ ላይ የዲያብሎስ ዕቅድ ምንጊዜም በእኛና በእግዚአብሔር መካከል ያለውን ድልድይ ማፍረስ ነው። ገና ከመወለዳችንና በጊዜ እርከን ውስጥ ከመካተታችን አስቀድሞ በገነት ውስጥ እኛን በተመለከተ ውይይት ነበር። በሆድ ሳልሰራህ አውቅሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አደርግሃለሁ ይላል ታላቁ መጽሐፍ ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 5። ብፁዕ አቡነ ሺኖዳ። ትርጉም ኢንጂነር ናትናኤል ጌታቸው። ይቆየን።